ጽይ እባክሽ መነጋገር አለብን። ተነሽና ልታናግርኝ ይገባል። ቃል እባክህን ተወኝ በቃ ምንም የምንነጋገረው ነገር የለም። ግን እኮ ምግብም አልበላሽም። እንደዚህ መሆን ደግሞ ላንቺም ጥሩ አይደለም። በኋላ ይከብድሻል። አሁን ምንም የምግብ ፍላጎት የለኝም። ስለዚህ በኋላ እበላለሁ። እሺ ቆይ ዝም ብለሽ ከመተኛት ከወንድምሽ ጋር እንዴት መታረቅ እንዳለብሽ ብታስብ ያሻል። ቃል በአሁኑ ወንድሜ ምንም ቢፈጠር ግን ይቅር አይለኝም። እንዴ እንደዚህማ እርግጠኛ አትሁኝ። ቃል አንተ ወንድሜን ስለማታውቀው ነው። ወንድሜ አንድ ነገር ላይ አንዴ ካመረረ በቃ መረረ። መቼም ቢሆን ይቅር አይለኝም ከዚህ በኋላ በቃ። እኔ ግን ይቅር እንደሚልሽ በጣም እርግጠኛ ነኝ። እንዴት ሆኖ? ቃል ሻንጣዬን እኮ አጣሁት። አንተ አይተኸዋል? እርግጠኛ ነኝ። ቶ እቺ ሰይጣን የሆነ ሰናይት ነች ወሰደችው። ሰናይት ሰናይት! እኔ ነኝ። ለምን እንዴ? ምን ልታረገው? እንግዳ ስላለብኝ ለጊዜው እዚህ መቆየትሽ አስፈላጊነቱ አልታየኝም። አልገባኝም። ምን ማለት ነው? ከቤት መውጣት አለብሽ እያልኩሽ ነው። ቃል እባክህ ተው፣ እንደዚህማ አታድርግ። እሺ ቀልድ ነው፣ ልሳቅ? የውሸት ከምትስቂ ለምን የእውነት አታለቅሽም? ቃል እረፍ፣ አታናደኝ። ብትናደጂ ምን ልታመጪ ነው? ተው ቃል፣ እንዲህ አታድርግ። እንዴ እዚህ ቤት ለምን እንደመጣው የረሳው እየመሰለኝ ነው። ለስራ እኮ ነው። ከአንቺ ጋር ምንም የምሰራው ነገር የለም። ምን ምንድን ነው ቃል? ለምን ተወው? እትዬ ምግብ ላምጣልሽ? እኔ ነው እትዬ? አይ ይቅርብኝ አልበላም። እሺ ሻይ ጠጪ። አይ አመሰግናለሁ የኔ ቆንጆ። ምግብ ሳልበላ ሻይ ምን ያደርግልኛል ብለሽ ነው? አመሰግናለሁ። እሺ እና ቤቱ እንዴት አየው? በጣም ቆንጆ ነው አይደል? አዎ በጣም ቆንጆ ነው ሉሊት። እንዴ አቶ ናታን እዚህ ምን ትሰራለህ? እኔ እንኳን ቤቴ ነው። ባይሆን አንተ እዚህ ምን ታደርጋለህ? እኔ እንኳን የሚሸጥ ቤት አለ ስትለኝ ለማየት መጥቼ ነው። እንደማየው ከሆነ ግን የሚኖርበት ሰው አለ። ስለዚህ አይሸጥም ማለት ነው። አረ ምን ችግር አለ? ቤቱን አንተ ከወደድከው መደራደር እንችላለን። እንዴ እኔ እኮ ነኝ ገዥውን ያመጣሁት። የራስህን ገዥ ፈልጋ አታመጣም እንዴ? ምን ማለት ነው? ለማናቸውም ወንድሜ ቤቱ አይሸጥም። ምናልባት እሷ ተሳስታ ይሆናል ያመጣች። ይሁን እንግዲህ። ግን ለማንኛውም በጣም ቆንጆ ቤት ነው ያለ። አመሰግናለሁ። መሄድ ትችላለህ። ግብዣውን አስቤበታለሁ። እኔ ቤት ነው የሚሆነው። ነገ የባለቤቴ ልደት ነው። ከዛ በኋላ ማድረግ እንችላለን። ኦ ደስ ይላል። ታዲያ ምን ነው ልደቱ ላይ አትጋብዘኝም እንዴ? በዛውም ባለቤት የምትዋወቃት ደስ ይለኛል። ቀድሜ ፍላጎትን ባቅጠሩ ነበር፣ ግን ፕሮግራሙ የተዘጋጀው በሰው ቁጥር ነው። ስለዚህ ቦታ የለም። ምናልባት የሚቀር ሰው ካለ ተጋባዥ ትሆናል። ኦ እንደዛ ነው እንዴ? እንደዛ ከሆነ እሺ። ለማንኛውም መልካም ቀን ለአንተም። ምን ተደረገ ነው? ምን ማለት ነው? ሄዳችን ማለት አንማማል ምን ያደረክ ነው እንዴ? ተስማምተን መስሎኝ እዚህ ቤት መኖር የጀመርኩት። አዎ ተስማምተን ነበር፣ ግን ደግሞ ሳላውቅሽ በፊት። ምን እያልክ ነው? በአጋጣሚ የሥራ ማስታወሻሽን ሳትደብቂ ረስተሽው ነው። ባልፈልግም
እያንዳንዱን ነገር ሳነብ ነው ያደርኩት። ምን? ስሚኝ አዲስ ዓለም፣ ጥንካሬሽን ሳላደንቅልሽ አላልፍም። ራስሽን ለመለወጥ ያልገባሽበት ጉድጓድ እንደሌለ አይቻለሁ። ግን ደግሞ እስካሁን የመጣሽው በተሳሳተ መንገድ ነው። ፈጣሪ እንደዚህም አይሆንም። በምንም ተአምር ይሄ ነገር መፈጠር የለበትም። እንዴ ነገሮችን ለመጨረስ እኮ ጫፍ ደርሼ ነበር። እባክህን አምላክ ሆይ አንተ አድነኝ። ብዙ ወንጀል ሪከርድ እንዳለብሽ ተመልክቻለሁ። ስለዚህ የምራራልሽ ምንም ነገር የለም። አንድ ነገር ለማድረግ ብታስቢ በጣም ከባድ ነው። መቼም ደፍረሽ እኔን ድጋሚ ለማዋሸትና ለማስረዳት እንደማትሞክሪ ተስፋ አደርጋለሁ። አምላክ ሆይ አውጣኝ። ቆይ አሁን ምን ላደርግ ነው? በያውን ቀጥ ብለሽ ከዚህ ሂጂ። ሁለተኛ አጠገቤ እንዳለሽሽ እንዳልኩሽ ነው። ተሳስተሽ አንድ ነገር ለማድረግ ብትሞክሪ የሰራሽ የወንጀል ዝርዝር እጄ ላይ። ለወደፊቱ ደግሞ እንደዚህ አይነት ትልቅ መረጃ የያዘ ፋይል ይዘሽ አትዙሪ። እሺ? ምን እየሆንሽ ነው? ማን ነው ቤቱን የሚሸጥ መብት የሰጠሽ? አቶ ናታን፣ የዚህ ቤት 15% ድርሻ አለኝ። ይህንን ደግሞ መርሳት የለብህም። እናማ ድርሻዬን ብቻ የመሸጥ ሙሉ መብት አለኝ ማለት ነው። ሰው ይቸግረዋል። ሲቸግረው ደግሞ ይዞት የነበረውን ነገር ይሸጣል። ያው በቃ ስለቸገረኝ ነው። ጥሩ። ስለዚህ ለእኔ ሽጭልኛ። አይ ለቅርብ ሰው እንኳን አልሸጠውም። ለማይታወቅ ሰው ነው የሚሸጠው። ምክንያቱም የሚታወቅ ሰው ላይ ብዙ ትርፍ መያዝ ይከብዳል። የፈለግሽውን ትርፍ ያዥና ሽጭልኝ። የፈለግሽውን እከፍላለሁ። ትስማሚያለሽ? አይሆንም። ለሚታወቅ ሰው አልሸጥም። ለማይታወቅ ሰው ቢሸጠው ነው የሚሻለው። ስሚ ሎሊት፣ ከዚህ በኋላ ማንንም ሰው ወደዚህ ቤት ይዘሽ እንዳትመጭ። አይ ካልሽ አንቺም ውጪ፣ አሊያ ጎዳሻለሁ። ዛሬውኑ ጥበቃ መቀጠር ነው የሚሆነው። ካለኔ ፍቃድ ማንም ሰው አይገባም አይወጣም። እንዴ ይሄ ደግሞ ምን ማለት ነው? የኔ ድርሻ ነው አልኩህ እኮ። አይገባም እንዴ? እሺ፣ ካሁን በኋላ በድፍረት አንቺ ይህን ነገር አድርጊው። የምጎዳሽ ነው የሚሆነው። ነግሬሻለሁ። ገኒ። አቤት የኔ ልጅ። ጥበቃ ይፈልጋል ብለሽ በር ላይ ለጥፊሽ። ማንም ሰው ወደዚህ አይገባም። በድጋሚ እንደዚህ ያን ነገር እንዳይፈጠር። ሉሊት፣ እጎዳሻለሁ። ደክሞኛል። እሺ ለጥፋለሁ። እሱን እናያለን። ሰማሽ አይደል? በላይሽ ላይ ሽጬ ጎዳና ስትወጪ ይሄ ማስፈራሪያ ይሰራ እንደሆነ እናያለን። እስኪ ቀውስ። ቃል፣ ቆይ ለምን አባረርካት? እኔ ስላለው ነው አይደል? አይ ከአንቺ ጋር ምንም ነገር አይገናኙም። ቃል፣ ምናልባት አጣብቤ ከሆነ እኔ መውጣት እችላለሁ። እሺ፣ በዛ ላይ ደግሞ አሁን ደህና ስለሆንኩኝ በቃ መሄድ እችላለሁ። ኧረ እባክሽ፣ የት ነው ደግሞ የምትሄጂው? እኔ እንጃ፣ ግን ደግሞ የሆነ መሄጃ አላጣም። የትም አትሄጂም። ካልሆነ ደግሞ እኔ እወጣለሁ። አንቺ የትም መሄድ አይጠበቅብሽም። ከወንድምሽ ጋር ደግሞ ትስማማላችሁ። ቆይ ግን ፍቅረኛ የት ናት? ማለቴ ሀኒ የት ሆና ነው? እሷ ፍቅረኛ አይደለችም። እና ታዲያ ምን ናት? ማን ነው ደግሞ በዚህ ሰዓት የሚያጓጓ? ማን ነው የመጣው? ሰኒ፣ 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 በሩን ክፈች ውስጥ። ደህና ነሽ? ቆይ እዚህ ምን ትሰሪያለሽ? የኔ ናታን ምን አድርጎሽ ነው? እፉዬ ወንድሜ ጠላኝ። ወንድሜ ያስጠላሁት።
ከቤት አባረረኝ። ድጋሚ አይንሽን ማየት አልፈልግም አለኝ። ኤፉዬ ወንድሜ ሊገለኝ ነበረ። ወይኔ ጉዴ! እና ከቤት አባረረሽ? አትገቢ ማለት ነው? አዎ፣ ከዚህ በኋላ ቤት እንደማልመለስና አይኔን እንኳን ማየት እንደማይፈልግ ነግሮኛል። ኤፉ ምን እንደማደርግ አላውቅም፣ ግራ ገብቶኛል። የኔ ናታን ሁሌም ይናድዳል። የአሁኑ ግን ለእኔ የሚያስፈራ ነበር። እኔንም ጭምር ነው የተቆጣኝ። ነገሮችን ስላልተረዳ ነው እንጂ አሁን ሲረጋጋ ሁሉንም ነገር ይረዳል። ልቡ ይራራና ይመለሳል። ደግሞ ምን ያህል እንደሚወድሽ ታውቂ የለ? አይ እንደዚህ አይመስለኝም። ወንድሜ አሁን በጣም ጠልቶኛል። እሺ በቃ እዚህ ተረጋጊ። ሄሎ ናታን። የት ነሽ? ቤት ስመጣ እኮ አጣሁሽ። መጣሁ የኔ ናታን። ወደ ሱቅ ወጥቼ እኮ ነው። እሺ ቶሎ ነኝ። እሺ መጣሁ። ብዙ አልቆይም። በቃ ጽኔ ልሂድ። እሺ የኔ ናታን ቤት ሄዶ ስላጣኝ ነው የደወለው። ከቆዩ ደግሞ ይጠረጥራል። በቃ እናወራለን። እሺ በቃ ይፉዬ ቻው። እሺ ቶሎ ሂጂ። ቃል አንተን ደግሞ በጣም አመሰግናለሁ። የምን ምስጋና ነው ደግሞ? በዚህ በችግራችን ሰዓት ቤት አስጠልለ ከጎና ስለሆንክ በጣም እናመሰግናለን። ምንም ምስጋና አያስፈልግም። እሺ በቃ በድጋሚ ቻው። ቻው ጽ ሰላም ለዚህ ቤት። ሰላም። አቤት። ምን ነበር? ምንም አይደለም። የተለጠፈውን አይቼ ነበር አመጣጤ። ምኑን? ይሄን ዘበኛ ይፈልጋል የሚለውን? አዎ እሱን አይቼ ነበር የመጣሁት። እሺ ምን ልተባበረ? ያው ስራውን እኔ መስራት ከቻልኩ እድሉን ከሰጣችሁን ብዬ ነው። ማንተ እንዴ? ዘበኛ እኮ ነው የተፈለገው። አዎ ገብቶኛል። እኔም ለዘበኝነት ነበር አጠያቂ። አረ በጭራሽ ስራው ላንተ አይሆንም እንዴ? አንዲ ስታይ እኮ ዝንጥ ያልክ ነህ። የተማርክ ሀብታም ነው የምትመስለው እንዴ? ስለዚህ የዘበኝነት ነው የምትለው? አረ የሰው ልጅ በልብስ መመዘን አይከብድም። ስራው ለኔ በጣም ያስፈልገኛል። ወይም ደግሞ ፈተና ምናምን ካለው ልፈተን። የምን ፈተና ነው? ምን ሆኗል ልጁ? በጣም ስለተቸገርኩ ነው። ብዙ ገንዘብ ያስፈልገኛል። በቃ እኔ ስራውን መስራት እችላለሁ። እንግዲህ ስትታይ ምንህም ዘበኛ አትመስልም። ግን ደግሞ የግድ ስራ ያስፈልገኛል ልስራው ብለህ ካስቸገርክ ያው ደውዬ ከቀጣሪው ጋር ላገናኘህ። እሺ ምንም ችግር የለውም።
ቤቱ እንዴት አየኸው? ጥሩ ነው፣ ግን ደግሞ ሰምተሽዋል፣ እንደማይሸጥ እየተናገረ ነበረ። እሱን ተወው፣ ድርሻው የኔ እንጂ እሱ አይደለም። ስለዚህ ይሸጣል። እርግጠኛ ነሽ? አዎ እርግጠኛ ነኝ በጣም። ምንም ቢሆን ወደ ኋላ የሚሄድበት ምንም ምክንያት የለኝም። ይሸጣል ብያለሁ፣ ይሸጣል። እሺ እንደዛ ከሆነ መቼ እንፈራረም? ዛሬው ነው። የምርሽ ነው? አዎ የምሬ ነው። አሁኑኑ መፈራረም እንችላለን። ከዛ የሚፈልገውን ነገር አገኛለሁ። ስለዚህ ጥሩ፣ አሁን ወደ ቢሮ መሄድ እንችላለን? አዎ እንሂድ። ሄሎ አለቃ፣ እንዴት ነሽ? ደህና ነኝ። እኔ ያለው አሁን ያሉትን ሰዎች ፎቶ ልኬልሃለሁ፣ ድምጻቸውንም ቀድቻለሁ። በጣም አሪፍ፣ ጥሩ ነው ያደረግሽው። ምንም ነገር እንዳያመልጥሽ። በተለይ ድምፅ መግጃውን ከቃል ቅርብ አድርጊው። ሳንዲ ምንድን ነው የሚያስደነግጥሽ? አረ መቼ ደነገጥኩኝ? አልደነገጥኩኝም እኮ። እሺ በቃ ምን መብላት እንዳለባት ጠይቂያትና አዘጋጅላት። እምቢ ብላኝ ነው እንጂ ጠይቂያት እኮ ነበር። ቢሆንም ድጋሜ ጠይቂያት። እሺ ጋሺ። ምን ሆና ነው እንደዚህ የተደናበረችው? ቆይ ምን እየደበቀች ነው? ቆይ አንተ እዚህ ምን አባት አደርጋለህ? አንድ እንድናወራው ብቻችን ትሆናለህ? አይ ቃል የትም እንዳትሄድ። እባክሽ ከዚህ በላይ አታሳብጭ። ተረጋጊና በቃ የምናገረውን ነገር ስሚ። እኔ ሁሉ ነገር ግራ ስለገባኝ እባክሽ ቀስ በይና አስረጅ። ምንድን ነው የማስረዳ? ቆይ ማን ስለሆንክ ነው ለአንተ የማስረዳ? አቤል አልገባህም እንዴ? በጣም ታስጠላኛለህ። ሌላ ችግር ሳይፈጠር ቤቱን ለቀህ ውጣ። ሲጀምር ቆይ ያለሁበትን እንዴት አወቅህ? በቃ እስከ ዛሬ ስታወሪ ከኔ ለመራቅ ብለሽ እያወራሽ ነበር ይመስለኝ። ምንም ነገር ሳይፈጠር ተፈጠረ እያልሽ ነበር ይመስለኝ። ኧረ ጭራሽ። አቤል ተው እባክህ እንደዛ አትናገር፣ የበለጠ ታናድደኛለህ። እሺ ለምንድን ነው የምትናደጂው? ቆይ ትንሽ ተረጋግተሽ እኔን ለማውራት ለምን አሞክሪ? ምንድን ነው የማወራ? ምንድን ነው የምረዳ? ያደረግከውን ነገር ለምን እንዳደረግከው ነው የምታስረዳኝ? እሱ ነው የምረዳ? አሁንም ደጋግሜ የምነግርሽ ነገር እኔ ምንም ነገር አላደረግኩሽም። ቤት ውስጥ ስታሪ እኔ ላክፍል ነበር የተኛሁት። በዛ ላይ ደግሞ እማዬ እንዳትቆጣኝ ብዬ ጓደኛዬ ቤት ነበር ወስጄ ያሳደርኩሽ። በቃ እንዴት እንደተፈጠረና ከማን እንደዚህ እንደሆነ ቀስ ብለሽ ለማጣራት ሞክሪ። ፈጣሪ ሆይ እባክህን ትዕግስቱን ስጠኝ። አቤል በቃ አውርተኝ ከጨረስክ መሄድ ትችላለሽ። እባክህን ሂድ። ከዚህ በላይ ካንተ ጋር የምከራከርበት አቅሙም የለኝም። ሳሳስርህ ያኔ ወደ ሳይሆን በግድህ እውነቱን ትናገራለህ። እሺ እባክሽ ነው አድርጊው። ከዛ እውነቱ ይውጣና በስራሽ ታፍሪያለሽ። እሺ
ብሽቅ ዛሬ ሜዲስ ማለት ነው። ቆይ ለምንድን ነው የምትዋሸኝ? የት ነበር? ሱቅ ሄጄ ነው። የምን ሱቅ ነው? እንደማየው ከሆነ እጅሽ ላይ ምንም ነገር አልያዝሽም እና ምን ልትገዢ ወጥተሽ? አልያዝኩም። እየፈለግኩትን ነገር አጣሁ። እኔ ውጭ ስለነበርኩ አምጣልኝ ብትይኝ እኮ አመጣልሽ ነበር። ቶሎ የምትመለስ ስላልመሰለኝ ነው። እሺ እንደዛ ከሆነ ምን እያሰብክ ነው? ምንድን ነው ይፉ? አላስብ እንዴ? አሁን እኮ ስንቴ እንደተነፈስኩ መጠየቅ ነው የቀረሽ። ተጨንቄ እኮ ነው። ምን ያስጨንቅሻል? አንድ ምርጫውን ለመረጠ ሰው እኮ ማዘንም መጨነቅም አያስፈልግም። አንተ እኮ ስላልተረዳት ነው እንጂ ምንም ያጠፋችው ነገር የለም። ይሄ ነገር ሳልችቶኛል። ወደ ውስጥ ልግባ እንዴ? እሺ በቃ ተው። አንቺ ቆይ እንደው ትንሽ አይከብድሽም? እንዴት እኛ እያለን ለመሸጥ ታስቢያለሽ? ምን አንቺና ልጅሽ ብቻ ነው እዚህ ቤት ያላችሁት? አንድ አስፈላጊ የምትባል ጽ ነበረች። እሷም ከዚህ ቤት እንግዲህ ተመናቅራ ወጣች። ምን ማድረግ ይቻላል እንግዲህ? ስለዚህ እሷ ከሌለች እኛ መኖር አንችልም ማለት ነው አይደለ? አዎ አትችሉም። አረ ቆይ እጠይቅሻለሁ እያልኩ ረሳሁት። ምንድን ነው ሀብታም ነኝ ምናምን አረብ ሀገር ሰርቼ መጥቻለሁ ምናምን ስትያል ነበር። አሁን እሱ ሌት ሄዶ ነው እና ብልስ እንዴ? የማይጠፋ ብር ነው እንዴ ሰራሁትኝ? በዛ ላይ ፍላጎት አለኝ። የምፈልገውን ነገር አደርግበታለሁ። ደግሞ አንቺ ምን አባሽ አገባሽ? ይመለከትሻል። ለማንኛውም በዛም ሆነ በዚህ ሳምንት ውስጥ እቃችሁን ይዛችሁ ለመውጣት ተዘጋጁ። ተይ ሉሊት ተይ። በአሁኑ ናታን የገዛሁትን እንኳን እንዴት እንዳደረጋት አይተሻል አይደለም? እንኳን ላንቺና ለሷም አልተመለሰም። ስለዚህ አርፈሽ ብትቀመጭ ይሻልሻል። እንደውም ልንገርሽ አይደል ናታን እኔ ትቼው እንጂ እስካሁን ብዙ ነገር ማስደረግ እችል ነበር። መጥቶ ስለ ጮኸ እኔ አልፈራውም። ይሄን ያክል ዓመት በትዕግስት ኖሬያለሁ። ከዚህ በኋላ ግን አልችልም። ገንዘቡ ያስፈልገኛል። አለቀ። ምቀኛ ቸግሮሽ እንዳልሆነ እኮ ያስታውቃል። ሞልቶ ተርፎኛ ይሁን መቼስ። እና ለምን ታዲያ ናታን ልግዛሽ ሲልሽ ከለከልሽው? ለምን ሲባል ለሱ እሸጥለታለሁ። በተዘዋዋሪ እናንተ ኖራችሁበት ማለት እኮ ነው። አየሽ፣ ችግርሽ ከኛ ጋር ነው። ምንም በይው፣ አይመለከተኝም። መልሶኝ ነው። ሉሊት እኮ ነኝ። ከኋላም ከፊትም አራት አይን አለኝ። አርፈሽ ተቀመጭ፣ ሰበብ እንዳትሆኝብኝ። ሉሊት ጉድጓድሽን እየቆፈርሽ ነው። መጥፊያሽን እያፋጠንሽ ነው ያለሽው። ብታርፊ ይሻልሻል። እኔ ተይ ብዬሻለሁ። እንኳን ናታን እኔ አልተውሽም። እባክሽ ብዙ አትፎክሪ፣ የትም አትደርሽም ነው። እሺ እናያለን። አንቺ አረመኔ ሰይጣን። እንዴ የኔ ልጅ ምነው ጠፋሽብኝ? ስልክሽም እኮ እዚህ ነው ያለው። በምን ላግኝሽ? አንቺ ደግሞ እዚህ ምን ትሰሪያለሽ? አሁን ለወንድምሽ ልደውል? ገንዬ እንዴት ነሽ? እባክሽን ወንድሜ ሳይመጣ ልብሴ ልታመጭልኝ ትችያለሽ? ሉሊት አንቺን ደግሞ ከዚህ ቤት በነፍስ ሳይሆን በሬሳሽ የሚያወጣሽ ሰው ነው እሺ የሚመጣው። እዛቻ እንደሆነ አያልቅብሽም፣ ግን እኔ ምንም አላደርግሽም። አንዴ ፈጣሪ ፈርዶብሽ የለ ከአንቺ ጋር ማን ይከራከራል? አፍሽን ዝጊ ሴትዮ። እባክሽ ረፊ፣ ከዚች ጋር ትጠይ። አቤት አቤት፣ ጭራሽ አንተ እያኖርካት ነው? ቆይ ማን ነው አስረጋሹ? አይ ጥሩ ላይ ናችሁ። ጥሩ ነው። አትሞጣሞጪ። ደግሞ አፍሽን ትከፍቻለሽ እንዴ? ይሁንሽ ህፃን። እሱንማ እዚህ ተሸክመዋለች እኮ። እንግዲህ ድፍት በይ፣ ይድፋሽ ከንቱ። ፈጣሪ አውጣኝ። እንዴት ነው የሚያደርጋት ደግሞ?
ገኒ መጣች። ታዲያ እንዴት ነው የማገኘሽ? አሁን ገንዬ እዚህ ለማውራት ስለማይመች እየሸኘሽን ታወሪናለሽ። እሺ ሾካካ ነይ ልጄ ነይ። እየሸኘሽኝ ነው። ኤፉ ኤፉ የኔ ጨረቃ አቤት። ወይ ናታን፣ ውስጥ ላይ ምን እያደረግሽ ነው? እራት እያዘጋጀው ነበር። እንዴት ነው ፀጉርሽ ምናምን አትሰሪም እንዴ? ለምን ማለቴ ፀጉሬ ምን ሆነ? አይ ምንም፣ ግን ተንጨባረረ። ቆይ ምንድን ነው ስላገባሁሽ እኮ ራስሽን መጣል የለብሽም። ማለቴ ያው ራስሽን ስትይ ወንድ ልጅ ደግሞ ታውቂዋለሽ። ወንድ ልጅ ምን አለ አይደል ያማረባት ሴት ውጭ ላይ ካየ ምናምን። እሺ እባክህ ካየ ምን? አይ ያው ሚስቱም እንደዛች ልጅ እንድታምርለት ይፈልጋል። ምንድን ነው ሌላ ነገር የምታስቢው? ኧረ ሚስቱ እንድታምርለት፣ እንደዛ ከሆነ ጥሩ ነው። እና ሌላ ለምን ይሆናል ብለሽ ነው? የኔ ጨረቃ እንደ ሀሳብ ግን ወተን ፀጉርሽን ተሰሪ፣ በዛው የምትፈልጊው ነገር ካለ ልግዛልሽ። ምንድን ነው ዝም ብሎ ቤት ውስጥ መቀመጥ? አይ አልሰራም፣ መተኛት ነው የምፈልገው። እንደውም ነገ ቅቤ ተቀብቼ ለመዋል ነው ያሰብኩት። በዛ ላይ በጣም ብዙ ስራ ነው ያለብኝ። እንዳለ ስራዎችን ሁሉ ለነገ ነው ያስቀመጥኳቸው። አሁን ምን ማለት ነው? በነገ ቀን አሁን ስራ ይሰራል እንዴ? ነገ እኮ የተለመደ ቀን ነው። ሁሌም እንደማደርገው ስራዎቼን እሰራለሁ። እና እሺ የምን ቅቤ ነው? ረፊ እንደዛ እንዳታደርጊሽ። ቤት አይደለ እንደምውለው፣ ምን ችግር አለው? አይ ቤት አትውይም። ነገ በሌሊት ነው የምንወጣው። ማለት የት ነው የምንሄደው? ያው አዲስ ስራ አፈራረማለሁ ብዬሽ የለ? ለስራው ደግሞ አንቺም ስለምታስፈልጊ ነው። ለዛ ነው። ውይ እኔ ናታን፣ አትቀድመ ብትነግረኝ ኖሮ ጥሩ ነበር። እኔ ግን ነገ መሄድ አልችልም። ወይ ደግሞ ለምን ለሌላ ጊዜ ይዘዋወር? ማለት ለአንቺ ቅቤ ተብሎ ነው የሚዘዋወረው እንዴ? አዎ ምን ችግር አለው? አንቺ ትቀልጃለሽ። ቤቢ አሁን ትንሽ ፀጉርሽን ትሰሪያለሽ። እንውጣ። አሁን ስራ አለኝ፣ አትረብሸኝ። ልብስ ቀይሪ እና ውረጂ። እሺ ወይ የኔ ጨረቃ